ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ባርሴሎናዎች ጁሊያን ኩንዴን በዚህ የክረምት የዝውውር መስኮት ለመሸጥ እንዳሰቡና የተለያዩ ክለቦችንም እያነጋገሩ እንደሆነ እየተዘገበ ይገኛል። እንደዚሁም ሊቨርፑሎች ሁለት የክንፍ ተጫዋቾችን እንደ አማራጭ ይዘዋልም እየተባለ ይገኛል። በተጨማሪም ስቴቨን ባጀቲች በዚህ የክረምት የዝውውር መስኮት ሊቨርፑልን ይለቃል እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ስቴቨን ባጀቲችን የተመለከተውን ዘገባ ይሆናል። ስታዲዮ ዲፖርቲቮ የተባለው የስፔን ጋዜጣ ይዞት በወጣው መረጃ መሰረት ስቴቨን ባጀቲች በያዝነው የክረምቱ የዝውውር መስኮት ሊቨርፑልን ይለቃል፣ ቀጣይ መዳረሻውም የስፔን ላሊጋ እንዲሆን ይፈልጋል እያለን ይገኛል። በተጨማሪም ይህ ጋዜጣ ይዞት በወጣው መረጃ መሰረት ሲልቪያ ራዮ ቫይካኖ እንደዚሁም ደግሞ ኤልቼ ቀጣይ መዳረሻዎቹ ሊሆኑ ይችላሉ እያለን ይገኛል። እንደሚታወቀው ስቴቨን ባጀቲች በሊቨርፑል ቤት የሚያቆየው የአንድ ዓመት ኮንትራት ብቻ ነው የቀረው። በዚህ የክረምቱ የዝውውር መስኮትም ከተቻለ በቋሚነት ካልሆነም ደግሞ በውሰት ውል ክለቡን ይለቃል ተብሎ ነው የሚጠበቀው። ከዚህ ቀደምም ኦን ዘ ሚኒት ይዞት በወጣው መረጃ መሰረት 4 የሻምፒዮንሺፕ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ሲነገር ነበረ። እነዚህም 4 ክለቦች ደግሞ ፕሪስተን ኖርዝ ኤንድ፣ ስቶክ ሲቲ፣ ብላክበርን ሮቨርስ እና ሚድልስ ቦሮ ናቸው። አሁን ደግሞ ከነዚህ በተጨማሪም 3ቱ የላሊጋ ክለቦች የስቴቨን ባጀቲች ቀጣይ መዳረሻ ሊሆን እንደሚችል እየተዘገበ ይገኛል። ዚስ ኢዝ አንፊልድ ይዞት በወጣው መረጃ መሰረት ከሆነ ደግሞ ከሁሉም ክለቦች በበለጠ ሚድልስቦሮች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘውና ይህንን ተጫዋች ለማስፈረም ገፍተው የሚሄዱ ከሆነ ምናልባትም በቀጣይ በ2026/27 የውድድር ዘመን ስቴቨን ባጀቲችን በሚድልስቦሮ ልንመለከት የምንችልበት እድል አለ። ካልሆነም ደግሞ ምናልባትም ወደ ስፔን ላሊጋም ሲያቀና ልንመለከተው እንችላለን። ነገር ግን በዚህ ሰዓት ላይ ምንም ይፋዊ ጥያቄ ለሊቨርፑል እንዳልቀረበ ነው እየተነገረ የሚገኘው። በዚህ ሰዓትም ሊቨርፑሎች ከዋናው ቡድን ጋር ለቅድመ ውድድር ዝግጅት ወደ አሜሪካ ያቀናል ተብሎ ነው የሚጠበቀው። በእርግጥ በመሀል የሚቀርብ ጥያቄ ካለ ነገሮች ሊለዋወጡ ይችላሉ። ምናልባትም ክለቡን ሊለቅ ይችላል። እስከዛው ድረስ ግን በዚህ ሰዓት ላይ ከክለቡ ጋር ወደ አሜሪካ ያቀናል ተብሎ ነው የሚጠበቀው። እናንተ ግን በስቴቨን ባጀቲች ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በሊቨርፑል ቢቆይ ይሻላል ወይስ በሊቨርፑል ያለው ቆይታ አብቅቶ ተጫዋቹ ቢሸጥ ይሻላል ብላችሁ ነው የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። በመቀጠልም ዴቭ ዴቪስ የተባለው ጋዜጠኛ ይዞት የወጣውን መረጃ ነው የምንመለከተው። በቅርቡ ከአንፊልድ ኢንዴክስ ጋር ባደረገው ቆይታ በሰጠው አስተያየት ሊቨርፑሎች 2 የክንፍ ተጫዋቾችን እንደ አማራጭ ይዟል እያለን ይገኛል። በዚህ የክረምቱ የዝውውር መስኮት ሊቨርፑሎች የክንፍ ተጫዋቾችን ያስፈርማሉ ተብሎ ነው የሚጠበቀው። የተለያዩ ተጫዋቾችንም እየተመለከቱ ነው የሚገኘው። እንደሚታወቀው ከዚህ ቀደም ቪክተር ሙኔዝን ማስፈረማቸው አይዘነጋም። እንደዚሁም የአንዲያ ሜንዴንም ለማስፈረምም የመጀመሪያ ጥያቄ አቅርቦ ነበረ። ነገር ግን ያ ጥያቄያቸው ውድቅ ተደርጓል። ቀጥሎም ደግሞ ተጫዋቹም ወደ ፒኤስጂ ለማቅናት ወስኗል እና በሱ ምትክ እንግዲህ የተለያዩ ተጫዋቾችን በዚህ ሰዓት ላይ እየተመለከቱ ነው የሚገኙት። በተደጋጋሚ እንደሰማ ነው ቀዳሚ ምርጫቸው ብራድሊ ባርኮላ ነው። ሌሎችም ምርጫዎች አሏቸው። ነገር ግን እነዚህ ምርጫዎች ባይሳኩ ብለው 2 ተጫዋቾችን እንደ አማራጭ እንደያዙ ነው ዴቭ ዴቪስ እየተናገረ የሚገኘው። አንደኛው ተጫዋች ደግሞ የማንቸስተር ሲቲው ሳቪኖ ነው። በመረጃው መሰረት ሊቨርፑሎች በሳቪኖ ዙሪያ ከማንቸስተር ሲቲ ጋር አውርተዋል። አንዳንድ ማጣሪያዎችንም እንዳደረጉ ነው እየተናገረ የሚገኘው። ሳቪኖ አንዳንድ ኳሊቲ ያለው ተጫዋች ነው። በተለይ ደግሞ በፕሮግሬሲቭ ኬሪየርነት በድሪብል በማድረግ እንደዚሁም ደግሞ ዊድዝንም በመለጠጥ ረገድ በጣም ጎበዝ የሚባል ተጫዋች ነው። በፕሪሚየር ሊግ ውስጥም አሉ ከሚባሉ ተጫዋቾች መካከል አንደኛው እርሱ ነው። ነገር ግን ደግሞ የመጨረሻ ፕሮዳክት ያለው ተጫዋች አይደለም። ብዙ ጎሎችን ሲያስቆጥር አልተመለከትነው። እንደዚሁም ደግሞ ብዙ አሲስቶችንም ሲያደርግ የተመለከትነው ተጫዋች አይደለም። ከዛ በተጨማሪም ከጄሮና ወደ ማንቸስተር ሲቲ ከተቀላቀለ ጀምሮ የተጠበቀበትን ያህል እንቅስቃሴ ማድረግ የቻለ ተጫዋች አይደለም። በጄሮና በነበረው ቆይታ በጣም ምርጥ ተጫዋች እንደሆነ፣ በጣም ትልቅ ተስፋ የተጣለበት ተጫዋች እንደሆነ መመልከት ችለን ነበረ። ነገር ግን ማንቸስተር ሲቲን ከተቀላቀለ በኋላ ግን ያንን ምርጥ ብቃቱን ደግሞ ማሳየት አልቻለም። በዚህ ሰዓትም በማንቸስተር ሲቲ ቤትም በቋሚነትም እየተሰለፈ ያለ ተጫዋች አይደለም እና ለምንድን ነው ሳቪኖ በቋሚነት የማይጀምረው የሚል ጥያቄ ራሱ ማንሳት የሚገባን ይሆናል። በእርግጥ አንድ ክለብ ላይ ቤንች ስለሆነ ሌላኛው ክለብ ላይ ሲሄድ ቤንች ይሆናል ማለት አይደለም። አንዳንድ ጊዜ ክለብ በቀየሩ ሰዓት ምርጥ ብቃታቸውን ሲያሳዩ የተመለከትንበት ሁኔታ አለ። አሁን ለምሳሌ መሐመድ
ታምር ሳላን ብንመለከተው በቼልሲ ቤት ቤንች የተደረገ አችልም ተብሎ ይወጣ ነበረ። ነገር ግን ወደ ተለያዩ ክለቦች ካቀና በኋላ ምርጥ ብቃቱን አሳይቶ ከዛ ወደ ሊቨርፑል መጥቶ እንግዲህ ምን ያህል ምርጥ ተጫዋች እንደሆነ መመልከት ችለናል። እንደዚሁም ደግሞ አንዳንድ ጊዜ ምርጥ ተጫዋች ናቸው ተብሎ መጥቶም ራሱ በሌላ ክለብ ላይ ደግሞ በጣም መጥፎ የሚባል እንቅስቃሴን ሲያደርጉ የተመለከትናቸው ተጫዋቾች አሉ። አሁን ለምሳሌ ዳርዊን ኑኔዝን ብንመለከተው በቤኔፊካ እያለ ብዙ ጎሎችን ሲያስቆጥር ተመልክተነው ነበረ። ወደ ሊቨርፑል ከመጣ በኋላ ግን ያንን ብቃቱን መድገም ሲሳነው የተመለከትንበት ሁኔታ አለና አንዳንድ ተጫዋቾች በአንድ ክለብ ላይ ሆነው ምርጥ ብቃታቸውን ባያሳዩም ወደ ሌላ ክለብ ሲሄዱ ግን ምርጥ ብቃታቸውን ሊያሳዩ ይችላሉ። ሳቪኒዮም እንደዚህ አይነት ነገሮች ሊፈጠሩበት ይችላሉ። በማንቸስተር ሲቲ ቤት በቋሚነት ባይጀምርም ምርጥ ብቃቱን ባያሳይም ብዙ ጎሎችን ባያስቆጥርም ምናልባት ወደ ሊቨርፑል ሲመጣ ጎሎችን ማስቆጠር አሲስቶችን ማስመዝገብ የሚችል ተጫዋች ሊሆን ይችላል። ነገር ግን እስካሁን ድረስ ባየነው መሰረት ግን ለሊቨርፑል ይመጥናል ብዬ አላስብምና ሊቨርፑሎች ይህንን ተጫዋች ከማምጣት ይልቅ ሌሎች ከሱ የተሻሉ ተጫዋቾችን ለማምጣት እንቅስቃሴ ቢያደርጉ የተሻለ ይሆናል ብዬ ነው የማስበው። በእርግጥ ማንቸስተር ሲቲዎች ይህንን ተጫዋች ለመሸጥ ፈቃደኛ ሊሆኑ ይችላሉ። ነገር ግን ደግሞ ለተፎካካሪያቸው ለሊቨርፑል በትንሽ ገንዘብ ይሸጡታል ተብሎ አይጠበቅም። እናም ለዚህ ተጫዋች ከፍተኛ ገንዘብ ሊጠይቁ የሚችሉበት እድል አለ። ስለዚህ ከፍተኛ ገንዘብ አውጥቶ ሳቪኒዮን ከማስፈረም ደግሞ ሌሎች ተጫዋቾችን ለማስፈረም እንቅስቃሴ ቢያደርጉ የተሻለ ይመስለኛል። ሌላኛው እንደ አማራጭ የያዙት ተጫዋች ደግሞ የቼልሲው ፔድሮ ኔቶ ነው። በእርግጥ ከዚህ ቀደም ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ነበረ። በተለይ ደግሞ ወደ ቼልሲ ከማቅናቱ በፊት በወልቭስ እያለ ሊቨርፑሎች ሲመለከቱት የነበረ ተጫዋች ነው። አንዳንድ እንቅስቃሴዎችም ጀምሯል የሚሉ መረጃዎችንም ስንመለከት ነበር። ነገር ግን ተጫዋቹን ለማስፈረም ገፍተው ባለመሄዳቸው ምክንያት በስተመጨረሻ ሳያስፈርሙት ቀርቶ ተጫዋቹም ወደ ቼልሲ ሊያመራ ችሏል። አሁን ላይ ግን እንደ አማራጭ እንደያዙት ነው እየተነገረ የሚገኘው። ፔድሮ ኔቶ በጣም ምርጥ የሚባል ተጫዋች ባይሆንም እንኳን ነገር ግን ደግሞ ኳሊቲ ያለው ተጫዋች ነው። በተለይ ደግሞ ኳሶችን እየገፋ በመሄድ ድሪብል በማድረግ እንደዚሁም ደግሞ ክሮሶችንም በማድረግ በጣም ጥሩ የሚባል ተጫዋችም ጭምር ነው። ከዛ በተጨማሪም ግን ታታሪ የማይደክም አይነት ተጫዋች ነው። በተጨማሪም በሁለቱም ክንፍ መጫወት ይችላል። በግራም በቀኝም ሲጫወት የተመለከትነው ተጫዋች ነው። ሊቨርፑሎች አንዶኒ ኢራዮላን ከቀጠሩ በኋላ ደግሞ እየተመለከቷቸው ያሉትን የክንፍ ተጫዋቾች ስንመለከት እንደዚህ አይነት ፕሮፋይል ያላቸው ናቸው። በሁለቱም ክንፍ በኩል መጫወት የሚችሉ በጨዋታዎችም መሀል ወደ ግራም ወደ ቀኝም እየወጡ እየተቀያየሩ መጫወት የሚችሉ ተጫዋቾችን ነው እየተመለከቱ የሚገኙትና በዚህ ረገድ ፔድሮ ኔቶ በጣም ምርጥ ተጫዋች ነው። ነገር ግን ደግሞ ይህንን ተጫዋች ስናስብ ሁልጊዜ ወደ አይምሯችን የሚመጣው የጉዳት ታሪኩ ነው። በጣም በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነውና በአንድ ሲዝን ከ40 በላይ ጨዋታ መጫወት ይችላል ብሎ በእርግጠኝነት መናገር አይቻልም። እናም እንደዚህ በተደጋጋሚ ጉዳት የሚያስቸግረው ተጫዋችን ከማምጣት ይልቅ ከሱ የተሻለ ቶሎ የማይጎዳ ተጫዋችን ማምጣት የተሻለ ውሳኔ ይመስለኛል። በአጠቃላይ ግን እነዚህ ሁለት ተጫዋቾች ሳቪኒዮም ፔድሮ ኔቶንም ስንመለከት ፈጣን የሚባሉ ተጫዋቾች ናቸው። የአንድ ለአንድ ግንኙነቶች ማሸነፍ የሚችሉ ተጫዋቾች ናቸው። ነገር ግን ደግሞ በቋሚነት ለመሰለፍ የሚመጥኑ ተጫዋቾች ናቸው ብዬ አላስብም። ምናልባት ቡድኑን ለማጠናከር በተቀያሪነት የሚመጡ ከሆነ ጥሩ፣ ካልሆነ ግን ለቋሚነት ተብሎ ግን እነዚህ ተጫዋቾች መፈረም አለባቸው ብዬ አላስብም። ምክንያቱም ሊቨርፑሎች ለቋሚነት ከነዚህ የተሻሉ ተጫዋቾች ገበያ ላይ ማግኘት ይችላሉ የሚል እምነት ነው ያለኝና ለስኳድ ፕሌየርነት ከሆነ ይምጡ። ነገር ግን በቋሚ 11 ውስጥ ለመጀመር ግን እነዚህ ተጫዋቾች ባይመጡ ጥሩ ነው ብዬ አስባለሁ። እናንተ ግን በእነዚህ ተጫዋቾች ዙሪያ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ጁሊያ ኩንዴን የተመለከተውን ዘገባ ይሆናል። ቲምቶክ ይዞት በወጣው ዘገባ መሰረት በዚህ የክረምት የዝውውር መስኮት ባርሴሎናዎች ይህንን ተጫዋች ለመሸጥ ፍቃደኛ ናቸው። በተጨማሪም በአውሮፓ ውስጥም ለሚገኙ የተለያዩ ክለቦችም ይህንን ተጫዋች ለገበያ እንዳቀረቡ ነው እየተናገረ የሚገኘው። ከነዚህ ካቀረቧቸው ክለቦች መካከል ደግሞ አንደኛው ሊቨርፑል እንደሆነም ተዘግቧል። ሊቨርፑሎችም እዚህ ተጫዋች ላይ ፍላጎት እንዳላቸውም ነው እየተዘገበ የሚገኘው። በተለይ በዚህ የክረምት የዝውውር መስኮት ሊቨርፑሎች በመሀል ተከላካይ ስፍራ ቦታ እንደዚሁም ደግሞ በቀኝ ክንፍ ተከላካይ ስፍራ ቦታ ላይ መጮት የሚችልን ቨርሳታይል ተጫዋችን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ጁሊያስ ኩንዴ ደግሞ ይህንን ነገር ማሳካት ይችላል። ምክንያቱም በባርሴሎና ቤት በመሀል ተከላካይ ስፍራ ላይ ሲጫወት ተመልክተናል። እንደዚሁም ደግሞ በቀኝ ክንፍ ተከላካይ ስፍራ ቦታ ላይም ሲጫወት የተመለከትነው ተጫዋች ነው። ይህንንም ነገር ደግሞ በኢንተርናሽናል ደረጃ ለፈረንሳይ ብሔራዊ ቡድንም ሲተገብረው ተመልክተናልና እነዚህ ሁለቱንም ከቨር መስጠት የሚችል ተጫዋች ስለሆነ ምናልባትም ሊቨርፑሎች ይህንን ተጫዋች በዚህ የክረምት የዝውውር መስኮት ሊያስፈርሙት እንደሚችሉ ነው እየተነገረ የሚገኘው። ካቾሳይድ ይዞት በወጣው መረጃ መሰረት ከሆነ ደግሞ ባርሴሎናዎች ለዚህ ተጫዋች 55 ሚሊዮን ፓውንድ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ለመልቀቅም ፈቃደኛ እንደሆኑ ነው እየተዘገበ የሚገኘው። ሊቨርፑሎች ደግሞ ይሄ ገንዘብ ይከብዳቸዋል ተብሎ አይጠበቅም እና ምናልባትም በክረምት የዝውውር መስኮት ጁሊያስ ኩንዴን ሲያስፈርሙ ልንመለከት የምንችልበት እድል አለ። በተለይ ቅድም እንዳልኳችሁ ቨርሳታይል ነው። በመሀል ተከላካይ ስፍራ ቦታ ላይ፣ በቀኝ ክንፍ ተከላካይ ስፍራ ቦታ ላይ መጫወት የሚችል ተጫዋች ነው።
በተጨማሪም ጁሊያስ ኩንዴ 27 ዓመቱ ላይ ነው የሚገኘው። ላለፉት ዓመታትም በባርሴሎና ቤት እንደዚሁም ደግሞ በፈረንሳይ ብሔራዊ ቡድንም በትልልቅ ስቴጆች ላይ በዓለም ዋንጫ፣ በሻምፒየንስ ሊግ፣ በላሊጋው፣ በኤክላሲኮ እንደዚሁም በተለያዩ ጨዋታዎች ላይ በትልቅ ደረጃ ሲጫወት የተመለከትነው ተጫዋች ነው እና ይህንንም ልምድ ይዞ ነው ወደ ሊቨርፑል የሚመጣው። የሊቨርፑልንም የተከላካይ ስፍራ ከተመለከትን ከቨርጂል ቫንዳይክና ከጆ ጎሜዝ ውጪ ወጣት የሚባሉ ብዙ ልምድ የሌላቸው ተጫዋቾች ናቸው ያሉትና ጁሊያስ ኩንዴ የሚጨመር ከሆነ ይህንን ልምድ ይዞ ስለሚመጣ የበለጠ ቡድኑን ያጠናክረዋል ተብሎ ይጠበቃል። እናም በዚህ የክረምት የዝውውር መስኮት ምናልባትም ሊቨርፑሎች ጁሊያስ ኩንዴን ከባርሴሎና ሲያስፈርሙ ልንመለከት የምንችል በት እድል እንዳለ ነው እየተዘገበ የሚገኘው። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ወደ ሊቨርፑልስ ቢመጣ ሊቨርፑልን ያጠናክራል ብላችሁ ታስባላችሁ ወይስ እሱ ከሚመጣ ሌላ ተጫዋች ቢመጣ ይሻላል ብላችሁ ነው የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።